በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን እናመሰግንሃለን። እግዚአብሔር ንጉሳችን እናመሰግንሃለን። በዚህ ሱባኤ እናመሰግንሃለን። ይህን ዓመትን ይህን ጊዜ ስላኖርከን፣ ይህ ኢትዮጵያ ዓመት ስለተገባደደ፣ ቸርነትን ስላሳየህን፣ በኑሯችን፣ በቤታችን፣ በሕይወታችን፣ በመንገዳችን ስላገዝከን፣ በጎም ከሰራን በጎ እንድንሰራ ስለረዳህን፣ ስናጠፋ ይቅር ስላልከን በጌታችን በአምላካችን ኢየሱስ ክርስቶስ ለአብና ለመንፈስ ቅዱስ ምስጋና እናቀርባለን። አቤቱ እናመሰግንሃለን። የእኛ በጎ አምላክና ንጉሥ ኢየሱስ ክርስቶስ ቤዛችን መስቀል ላይ ሆነ ተሰቅለህ ስላዳንከን፣ ልጆች ወራሾች ስላደረከን፣ ቤተሰብ ስላደረከን እናመሰግንሃለን። የመዋጊያችን ቀንድ የመሬታችን ቀንድ ስለሆንክ፣ ጠላትን የምናሸንፍብህ የተዘጋውን የምንከፍትብህ ስለሆንክ እናመሰግንሃለን። ከሰማይ አባትህ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር እስከ ዘላለም ስም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ብሩካን ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላክ ጌታችን ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። እንኳን ለጾመ ፍልሰታ በሰላም አደረሳችሁ። በዚህ ሱባኤያችን አራት ቀን ከፋፍለን ጸሎት እናደርጋለን። አሁን የምስጋና ጸሎታችንን የጀመርንበት ሶስተኛ ቀናችን ነው እና 4 ቀን ምስጋና፣ ቀጥሎ ደግሞ በርዕሶች ላይ እንጸልያለን። ቀጣዩ ርዕስ ዓለም ሰላም እንድትሆን፣ ጦርነት በዓለም ላይ ያለ እጅግ አሰቃቂ ጦርነቶች አሉ፣ ፍጅቶች አሉ። እነሱ ላይ እንጸልያለን። እግዚአብሔር ከሁላችን ጋር ይሁን፣ በሀገራችን በኢትዮጵያን በዓለማችን ላይ ስላሉት። እንግዲህ እግዚአብሔር ልጆች ዛሬ መንፈስ ቅዱስ የሚናገረን እግዚአብሔር ለምን ያስፈልገናል? አንዳንዴ የእግዚአብሔር ዋጋ ምን ያህል ነው በሕይወታችን? እግዚአብሔር ዋጋው ምንድን ነው? ለምንድን ነው የምናምነው? ለምንድን ነው የምንከተለው? እኛ ሰዎች ሁሌ ቢጠቅመንን የምንፈልግ ነን። አሁን አይታችሁ ከሆነ ገበያ ውስጥ መርካቶ ብትሄዱ የመርካቶ ገበያ ይተረማመሳል። ሁሉም ወደ አንድ አቅጣጫ አይደለም የሚሄደው። ሁሉም ወደ ተለያየ ወደሚፈልገውና ወደሚጠቅመው ነው የሚሄደው። የሚሸጠውን ገንዘብ ለማግኘት ይወጣል፣ የሚገዛው የሚፈልገውን ለማግኘት። ህይወት እንደዚህ ነው እና የምንፈልገውን ነገር ለመውሰድ ነው ጠዋት ሲነጋ ከቤት ለመውጣው። እሺ ምድራችን እንደዚህ ናት። በምድር ላይ ህይወታችን እንደዚህ ነው። እግዚአብሔርስ ምን ያህል ነው በህይወታችን የሚያስፈልገን? እግዚአብሔር ልጆች ምን ያህል ምንድን ነው የሚያደርግልን? አንዳንድ ሰው በቃ ከእግዚአብሔር ጋር ነው ተጨናንቆ መኖር ይመስለዋል። ምክንያቱም የመለኮት ፍቃድ አለ፣ እንደ ልባችን ስጋችን እንዳይኖር ኃጢአት የሚባሉት እኛ የምንወዳቸው ነገሮች እንድንተው ልንገደድ እንችላለን። ያን እንደ ነፃነት ማጣት ልናየው እንችላለን። ብዙ ሰዎችም በግልጽ ባይቃወሙትም በስውር ግን ከእግዚአብሔር ቤት ይርቃሉ፣ ከቃል እግዚአብሔር ይርቃሉ። አትንገሩኝ፣ ተው፣ በቃ እሱ ነገር አትንኩብኝ ይላሉ። ምክንያቱም ምቾታቸው እንዲነካ አይፈልጉም። እግዚአብሔር ማለት ለእነሱ ያንን የሚወዱትን ነገር የሚቀማቸው ኃያል አምላክ እንጂ በሕይወታቸው ፋይዳ ያለው አምላክ አይመስላቸው። ግን ምንድን ነው የሕይወታችን ፋይዳ? እስራኤል ለእግዚአብሔርና ለሰዎች ግንኙነት ምሳሌ ሆና ተሰርታለች፣ ታውቃላችሁ። እና እስራኤል በተለያየ ዘመን አጥፍታለች። እግዚአብሔርን በተለያየ ዘመን ይቅር ብሏታል። እና በአንድ ወቅት የተናገራትና አንጀት የሚበላ ነገር ላንብብላችሁ። እሱ ንግግር እስራኤል በመንፈሳዊት ምሳሌ ቤተክርስቲያንና እኛ ነፍሳችን እንድትወክል ስለሆነች የእግዚአብሔርን ትልቅ ዋጋ እንድናይበት ስለሚያስፈልግ ሚክያስ ትንቢት ላይ ትንቢተ ሚክያስ ምዕራፍ 2 ቁጥር 12 ላይ ያለውን ቃል ላንብብላችሁ። ያዕቆብ ሆይ ሁለንተናህን ፈጽሞ እሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ። እንደ ባሶራ በጎች እንደ መንጋ በማስተማሪያዎች ውስጥ በአንድነት አኖራችኋለሁ። ያዕቆብ ሆይ ሁለንተናችሁን ፈጽሞ እሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ። እንደ ባሶራ በጎችና እንደ መንጋ በመሰማሪያዎቻቸው ውስጥ በአንድነት አኖራቸዋለሁ። ያዕቆብ እስራኤል ነው እና በተለያየ ዘመን የሚበተን ህዝብ ነው። በስደት በምርኮ በተለያየ ሁኔታ ከሀገሩ ከወገኑ ተበትኖ የሚኖር ህዝብ ነው። ሰው በራሱ መንገድ ሲሄድ የሚደርስበትን መንፈሳዊ ኪሳራ የሚወክል ህዝብ ነው። ተበትነን ኖረናል። እኛ መንፈሳችን ከስጋችን ተበትኖ ኖሯል። ምን ሆኜ ነው እስክንል ድረስ አንዳንድ ጊዜ ራሳችን ማንነታችን በትንትን ብሎብን አያውቅም። ምናስበው ጠፍቶብን ግራ ገብቶን አናውቅም። ምናደርገውን ሳናውቅ ቀን መሽቶ አልነጋም። እግዚአብሔር ልጆች የመንፈስ መታወቅ፣ መበታተን፣ ከራስ ጋር አለመኖር፣ እንዲህ አይነት ችግሮች እኛም የእግዚአብሔር እስራኤል ይገጥመናል እና እግዚአብሔር ጋር ስንቀርብ
ለእኛ ከሚሰጠን ጥቅም አንዱ ይሰበስበዋል። መንፈሳችን እኛን ነው የተዝረከረክነው፣ እኛን ነው የሚሰበስበን። መጀመሪያ በቃ ወደ ቤተክርስቲያን ስመጣ ትዝ የሚለኝ እንደዚህ አይነት ሁኔታ ውስጥ ነበርኩ። ትልቅ የመሆን ፍላጎት፣ ከፊት የሚሄድ ፍላጎት፣ በቤተሰብ ደግሞ በአሳዳጊዎቻችን የመጎተት ኃይል፣ ጉርምስና ተደራርቦ ምን እንደሆንኩ በማላውቅበት እድሜ ነው ቤተክርስቲያን የገባሁት። ማንና ምን እንደሆንኩ ለምን እንደተፈጠርኩ ግራ በተጋባሁበት እና እግዚአብሔር በትዕግስት የሰበሰበው መንፈሴ ነው። እንደ ባሶራ በጎች በመንጋ እንደሚሄዱ በመከማቻቸው እንደሚሰበሰቡ ነጫጭ በጎች በትዕግስት ነው በረት ውስጥ የጨመረኝ እግዚአብሔር። ይሄ የሁላችንም ታሪክ ነው። እንዴት እንደነበርን ትናንት እናውቀዋለን። አንዳንዶቻችን ልናስበውም አንፈልግም የትናንቱን ሕይወታችን። ግን የእግዚአብሔርን ጥቅም አያችሁት? ከራሳችን ጋር አስታረቀ። መንፈሳችንን ከስጋችን ጋር አስታረቀው። ዋጋ እንዳለን አወቀ። እንደምንወደድ አወቀ። በማይጠላ ወረት በማያውቀው ፍቅረኛ በእግዚአብሔር እንደምንፈቀር ተረዳ። እግዚአብሔር ይወደኛል ብለን የምንናገርበትን መንፈሳዊ ኩራት ለበስን። መንጋ ሆነን፣ በረት ውስጥ የሚያድር መንጋ ሆነን፣ ሜዳ ላይ የሚጠብቀው የሌለ ስሜት የሚነዳው መንጋ ሳይሆን እረኛ ያለው መንጋ ሆነን። እውነት አይደለም? እግዚአብሔር ልጆች ቸርነቱን ያያችሁ ሰዎች አትናገሩ? እውነት አይደለም? ትናንታችን እንዴት ነበር? ሰበሰበ። እግዚአብሔር ልጅ ይህ ብቻ አይደለም። እግዚአብሔር ጥቅም መንፈሳችንን፣ ስጋችን፣ ማንነታችንን ሰብስቦ አስታርቆ ማኖር ብቻ አይደለም። ከሰው ብዛት የተነሳ ድምፃቸውን ያሰማሉ። አበዛን። እስራኤልን አበዛቸው። ብዙ ህዝብ አደረጋቸው። ያዕቆብ ሲናገር በትር ብቻ ይዤ ወጥቼ ነበር፣ አሁን ግን እልፍ ሰራዊት አደረከኛል። በቃ እግዚአብሔር ባራኪ ነው። ህዝቡን ያበዛል፣ አንዱን እልፍ ያደርጋል። አንድ ልጅ ያላችሁ እናቶች አንድ ልጅ ብቻ ነው ያለኝ አትበሉ። አንድ ልጅ ያላችሁ አባቶች እልፍ ልጆች አሉኝ በሉ። እግዚአብሔር አንዱን እልፍ ያደርጋል። ቤተክርስቲያንን አስፍቶ ሰንበታችንን አስፍቶ እኛን በልጆች ባርኮ ትውልድና ህዝብ አድርጎ ብቻችንን ሻንጣ ይዘን ከቤታችን ወጥተን ዛሬ ቤታችን ልጆች እንጫጫሉ። እግዚአብሔር ደግ ስለሆነ መንፈሳዊ ስራዎቻችን፣ መንፈሳዊ ቤቶቻችን በሰው የተሞሉ ናቸው። እግዚአብሔር ደግ ስለሆነ የሚያበዛ አምላክ አለን። ሲበትኑን ስንበዛ፣ ሲዘሩን እያፈራን፣ ሲነኩን እንደ ችቦ እንደ ደመራ በራን ይላል። ዓለም ዝም ብላ አትቀመጥም፣ ትነካናለች፣ ግን እንበላለን። ድንጋይ ከድንጋይ ጋር ሲላተም እንደሚብልጭ እንደሚል ድንጋይ ሲወድቅብን እንበላለን። አንድ ነው ብለው ሲያባረሩ ሲያሳዝኑን ብዙ ሆነን እንመጣለን። እግዚአብሔር ባርኮት ስላለ በሕይወታችን ማለት ነው። እስራኤል ከብዙ ህዝብ መንጋ የተነሳ ድምፃቸው ይሰማል። መዝሙራችን፣ ቤታችን፣ ድምቀቱ ይሰማል በአርያም እግዚአብሔር ባርኮናልና። እግዚአብሔር ልጆች ስለ ቤተሰቦቻችሁ ምስጋና አቅርቡ። እግዚአብሔር ስጦታ ናቸው። ባይኖሩ ብላችሁ አስቡ። ልጆች ባይኖራችሁ ብላችሁ አስቡ። የልጆቻችሁን ባታይ ውስጥ ያስቡት። እግዚአብሔር ባራኪ እልፍ አድርጎ ያበዛል። ክብር ምስጋና ይግባው። አበዛችኋለሁ። ሰባሪው በፊታቸው ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል። ሌላው ሰብሮ ማለፍ ነው የተዘጋ። ለምን? ሰባሪው ከፊት ለፊታቸው ወጥቷል። ሰባሪ ማለት ብርቱን ኃይል አድቃቂ ማለት ነው። ሁሌ በሰው መንገድ እንቅፋት የሚያኖር ጠላት አለ። ለያዕቆብ ልጆች ይሄ ነበር። ባህረ ኤርትራ እንቅፋት ነበር። ተፈጥሮ እንቅፋት ነበር። በረሃ ዴዘርት እንቅፋት ነበር። የውሃ ጥማት እንቅፋት ነበር። ትዕቢተኛ ነገሥታት እንቅፋት ነበሩ። እባቦች እንቅፋት ነበሩ። ለእግዚአብሔር ሕዝብ ፍላጎቱ፣ መሻቱ፣ ልብ ውስጥ ያለው ልክ የሌለው ፍላጎት እንቅፋቱ ነበር። ስንቱ በዚህ ምክንያት ወደቀ። እናንተ ግን ሰባሪው ከፊታችሁ ስለወጣ ትሰብራላችሁ፣ ታልፋላችሁ አለ እግዚአብሔር ልጆች።
የማይሰበር ነገር የለም። ከባድ አታርጉት። ምንም ነገር ያሳፍራል ከባድ ማድረግ። ሁሉን ነገር በእግዚአብሔር አይን ይዩት። ለችግርህ እግዚአብሔር እንዳለ ንገረው እንጂ ለእግዚአብሔር ችግር እንዳለ አትንገረው ይባላል በጸሎት። እግዚአብሔር አለ በለው ለችግርህ። ለተዘጋው ደጅ ሰባሪ ጌታ አለ ይከፈታል በለው። ራሱም ደግሞ እግዚአብሔር ልጅ በቃሉ ነግሮናል። አንኳኩ ይከፈትላችኋል ብሎ አንኳኩ ሲለን ዝግ በር ፊት ለፊታችሁ ቢኖር እንዳትፈሩ። አንዲት ቤተሰብ ውስጥ አንዲት ትንሽ ልጅ አሜሪካን ሀገር ለመሄድ ትምህርት ቤት ለመማር ፕሮሰስ ታደርጋለች። አጋጣሚ እኔ ሄጄ እያወራኋቸው ልጆቹን እሷም እኮ አሜሪካን ሀገር ለመሄድ እንትን እያደረገች ነው አሉ ቤተሰቦች። እና እሷ ከሆነ ምናልባት አለች። ለምን ከሆነ አልሽ አልኳት። ይኸው እንደምሰማው አዳዲስ ፖሊሲ እየወጣ እየጠበቀ ነው። ተስፋ ይዛ አይደለም ወደዛ የገባችው። ልገባ የተዘጋጀች ትንሽ ልጅ። አንቺ እኮ ትንሽ ልጅ ነሽ፣ ለምንድነው ተስፋ የማይኖርሽ? ብርሃንን ተመልከች። የተዘጋን በር ቢሆን በኮንፊደንስ ቆመሽ እግዚአብሔርን አምነሽ አንኳኪ ይከፈትልሻል አልኳት። ያችን ትንሽ ልጅ። የብዙዎቻችን እንደዚህ ሀሳባችን ይሄ ውስጣችን በቃ የምናስባቸው ነገሮች ፊት ለፊታቸው ዝግ ደጆች ይታዩናል። ሰባሪው ፊት ለፊታቸው ወጥቷልና ሰብራችሁ ለፉ እንጂ ወደኋላ አታፈግፍጉ። የእግዚአብሔር ልጆች ናቸው። እንደ እግዚአብሔር ልጅ መኖር ያስፈልጋል። ብሩካን እንደ እግዚአብሔር ልጅ ታገሉ፣ እንደ እግዚአብሔር ልጅ ተፋለሙ፣ አትፍሩ። እግዚአብሔር ከፊት ለፊታቸው ወጥቷልና ታልፋላችሁ። እግዚአብሔር ልጅ ያዕቆብን እንደዚህ ነው ያለው እግዚአብሔር። ሰባሪው ከፊታችሁ ወጥቷልና ተሰብራላችሁ፣ በሩን ሰብራችሁ ታልፋላችሁ። በእርሱም በኩል ወጥተዋል፣ ንጉሳችን በፊታቸው አልፏል። በተሰበረው በር እግዚአብሔር በከፈተው በር በኩል ታልፋላችሁ። ለምን አለ? ንጉሳችሁ ከፊት አልፏል። የእኛ ንጉሥ ሞትን ድል ያደረገው በመስቀል መንገድ ሄደው ጌታችን ኢየሱስ ክርስቶስ ነው። ሞትን ቀንዱን የሰበረ ነው፣ መውጊያውን የሰበረ ነው። ምንድን ነው ከዚህ በላይ ታዲያ? ከፊታችሁ አምላካቸው ይወጣል። በፍጹም እንዳትፈሩ። ልታደርጉ የምታስቡትን በስመ አብ ብላችሁ አምናችሁ ተነሱ እናድርጉ። በፍጹም ወደኋላ እንዳትሉ እግዚአብሔር ልጆች። ሰባሪው ከፊት ለፊታችሁ ወጥቶ ባህርም ይከፈልላችኋል፣ ምድረ በዳውም ለምለም ይሆንላችኋል፣ አለትም ውሃ ያፈስላችኋል፣ መናም ትበላላችሁ፣ ብርቶች ነገሥታትን ትገላላችሁ፣ ረጋሚውን አንደበቱን ወደ በረከት ይቀይርላችኋል። አስማት ስልጣን የለውም በእናንተ ላይ፣ መርገም ስልጣን የለውም። የእግዚአብሔር ልጆች እንደሆነ እንደ እግዚአብሔር ልጅ ገብታችሁ ውጡ። አትፍሩ። እግዚአብሔር ልጆች አትፍሩ። እግዚአብሔር ቃል ይሄንን ነው የሚነግረን። እግዚአብሔር ቃል የሚነግረን ይሄንን ነው። እግዚአብሔር በራሳቸው ላይ ነው፣ ራሳችን ላይ የሚያበራ ብርሃን ነው እግዚአብሔር። ሰው ቀና ብሎ ሲያይ የሚያየው እግዚአብሔርን ግርማ ነው። የዛ ግርማ ተጠቃሚዎቹ ነው። አብልጭ ልጩ። ራሳችሁን ባይተዋር አታደርጉ። ባይተዋር የለም በአባታችሁ ቤት። በእግዚአብሔር ፊት ሁሉ ልጅ ነው። በክርስቶስ የሚያምኑ ልጆች ናቸው። እንደ ባይተዋር ልጅ እንደማይወጥ ልጅ አታስቡ። በራሳችሁ ላይ የሚያበራ ብርሃን አለ። የእግዚአብሔር ብርሃን አለ። የትም ጉዳይ ይዛችሁ በሩን ይከፍትላችኋል፣ ሞገስ ይሆናችኋል። አንድ ጊዜ እኔ በእውነት ለመነግራችሁ ወደ ክፍለ ሀገር ስንሄድ የደቡብ ኢትዮጵያ ትራፊኮች አንድ ሰሞን በጣም አግሬሲቭ የሆኑ ቀጫዎች ሆነው ነበር። ምክንያት እየፈጠሩ ይቀጣሉ ማለት ነው። ወደዚህ ወደ ሲዳማ አካባቢ ከዛኛ መጣን። አብረው ሌሎች አገልጋዮች መኪና ይነዱ ከፊት ለፊታችን አልፈዋል። ተቀጥተው ነው ያለፉት። እኛ ጋር ስንደርስ ሁለት ትራፊኮች ግራና ቀኝ መጡ። ቆመን መስኮቱን አወረድንላቸው። ቆሎ እየበላን ነበር፣ የገብስ ቆሎ። ደህና ናችሁ ልጆች? በሉ ሂዱ አሉ። ምንም አላለም። እንጃ ፈቃድ አልጠየቁን። ታውቃላችሁ የኢትዮጵያ ትራፊክ ከጠመመ ይይዛችኋል። እሳት አደጋ የለም ይላችኋል። የሆነ ነገር የለም ብሎ ይዛችኋል። ከተያዝን ደግሞ እንቀጣለን። ከተቀጣን ነው መንጃ ፈቃድ ፍለጋ ሌላ ቢሮክራሲ ያለው ከተማ ውስጥ ገብታችሁ ሰዓት አባክናችሁ አገልግሎታችን ሰዓቱ ሊቃጠል ይችላል።
ሂዱ አለ። ሞገሰ እግዚአብሔር ከኛ ጋር ስላለ ቆሎ ዘግተን ሰጠናቸው። እዛ ከሄድን በኋላ ተቀጣችሁ? ብዙ ሰዎች እኮ እየቀጡ ነበር አሉ። አልቀጡንም፣ እግዚአብሔር ከእናንተ ጋር ስለነበረ አለ አንደኛው አገልጋይ። እርግጥ ነው እግዚአብሔር ከነሱ ጋርም ነበር እኮ። ግን ምን መስላችሁ? የምናይበት እግዚአብሔር ከኛ ጋር እንደሆነ የምናምንበት እምነት ነው መንገድ የሚከፍትልን። ከፊታችን የሚያልፈው እግዚአብሔር ሰባሪ ነው። ምንም ነገር ያሳልፈናል እና ይህን ሁሉ ያስቡ እግዚአብሔር ልጆች። እኛ የእግዚአብሔር እስራኤል ነን። በነፍሳችን አሁን የሆነው ነገር ይሆናል። የሰማኑን በልባችን ጻፍ። እግዚአብሔር ይባርካችሁ። እግዚአብሔር ቸርነት፣ የእናታችን የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ኮሜንትና ላይክ አድርጋችሁ ስለምትወዱ ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።